ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን ጠቁማችሁ ኢትዮጵያ ስለ ታይዋን ነጻነት የሚደረገው ሁሉን አይነት እንቅስቃሴዎች እንደምትቃወም አስታወቀች። ኢትዮጵያ የታይዋን የነጻነት እንቅስቃሴ እንደምትቃወም የተናገረችው እስራኤል ለሶማሊላንድ የሀገርነት እውቅና ከሰጠች ከአንድ ሳምንት በኋላ ነው። የቻይናው የውጭ ጉዳይ ሚኒስቴር የኢትዮጵያን ጉብኝት በተመለከተ ሁለት ባለሙያዎችን አነጋግረናል። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገለጸ። ከኢራንና ቬንዙዌላ ቀውስ ጋር በተያያዘ የነዳጅ ዋጋ ጭማሪ ማሳየቱ ተገለጸ። በኢራንና በቬንዙዌላ የተፈጠረው ቀውስ ተከትሎ ከምርትና አቅርቦት መስተጓጎል ጋር በተያያዘ በዓለም የነዳጅ ምርት ላይ የዋጋ ጭማሪ መመዝገቡ ተገለጸ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ኢትዮጵያ ስለ ታይዋን ነጻነት የሚደረጉ ሁሉን አይነት እንቅስቃሴዎችን እንደምትቃወም አስታወቀች። ኢትዮጵያ ስለ ታይዋን ነጻነት የሚደረጉ ሁሉን አይነት እንቅስቃሴዎችን እቃወማለሁ አለች። ኢትዮጵያ በዓለም ላይ ያለችው አንዲት ቻይና ብቻ ናት። ታይዋን ከቻይና ግዛት የማትገነጠል አካሏ ናት። የህዝባዊት ሪፐብሊክ ቻይና መንግስትም መላው ቻይና የሚወክል ብቸኛው ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ በድጋሚ ማረጋገጧ ተገልጿል። የኢትዮጵያ መንግስት ይህ አቋሙን ያንጸባረቀው የቻይና የውጭ ጉዳይ ሚኒስቴር ዋንግዩ ለይፋዊ የስራ ጉብኝት አዲስ አበባ ከመጡ በኋላ ሁለቱ ሀገራት ባወጡት የጋራ መግለጫ ነው። መግለጫውም 8 ነጥቦችን የያዘ ነው። የታይዋን የነጻነት እንቅስቃሴ እንደምትቃወም የገለጸችው ኢትዮጵያ የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁሉን አይነት ጥረቶችና የተባበሩት መንግስታት ጠቅላላ ጉባኤ የውሳኔ ሀሳብ 2758ን በጽናት እንደምትደግፍ ገልጻለች። ቻይና በበኩሏ በቀጠናው የሚገኙ ሀገራት የተባበሩት መንግስታት ቻርተር ዓለም አቀፍ ህግንና የግዛት ሉዓላዊነትን ባከበረ መልኩ ትስስራቸውንና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምታበረታታ ገልጻለች። ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግ ጠቁማለች። በመግለጫው ሌላኛው የተንጸባረቀው አቋም ሁለቱ ሀገራት የተባበሩት መንግስታት ድርጅትና ብሪክስን ጨምሮ በባለብዙ ወገን ዓለም አቀፍ መድረኮች ቅንጅትና በትብብር ውጤታማ ስራ በማከናወን የደቡባዊውን የዓለም ክፍል የጋራ ጥቅሞች በአግባቡ ማስጠበቅ መቻላቸውን የገለጹበት ነው። በዚህ ረገድ ኢትዮጵያ በፕሬዝዳንት ሺጂንፒንግ ለቀረቡ ትላልቅ ኢኒሼቲቮችና ምክረ ሀሳቦች አድናቆቷን ገልጻ ለተፈጻሚነታቸውም ከቻይና ጋር በትብብር ለመስራት ዝግጁነቷን እንዳረጋገጠች መግለጫ ያስረዳል። ሁሉም የዓለም ሀገራት በተባበሩት መንግስታት ቻርተርና በዓለም አቀፍ ህግጋት ለተደነገጉ መሰረታዊ መርሆች ተገዢ መሆን፣ የሁሉንም ሀገራት ሉዓላዊነትና የግዛት አንድነት ማክበር እንዲሁም በዓለም አቀፍ ግንኙነት ዛቻና ኃይልን መጠቀምን መቃወም እንዳለባቸው ኢትዮጵያና ቻይና በጋራ መግለጫቸው አሳስበዋል። በመጨረሻም ሁለቱም ወገኖች በዚህ ዓመት በውጭ ጉዳይ ሚኒስትሮቻቸው መካከል አዲስ የፖለቲካ ምክክር ለማድረግ መስማማታቸውም ተመላክቷል። ኢትዮጵያ የታይዋን የነጻነት እንቅስቃሴን እንደምትቃወም የተናገረችው እስራኤል ለሶማሊላንድ የሀገርነት እውቅና ከሰጠች አንድ ሳምንት በኋላ ነው። ሶማሊያ ሶማሊላንድን የግዛቷ አካል አድርጋ የምትመለከታት ቢሆንም ከእስራኤል እውቅና ከማግኘቷ 2 ዓመታት አስቀድሞ ከኢትዮጵያ ጋርም በተመሳሳይ እውቅና ለማግኘት የመግባቢያ ሰነድ ፈርማ እንደነበር አይዘነጋም። ይሁንና ይህ የመግባቢያ ሰነድ በታህሳስ 2017 በአንካራ ዲክላሬሽን ውድቅ መሆኑ ማለትም ኢትዮጵያ የሶማሊያ ግዛት አንድነትና ሉዓላዊነት ለማክበር ማስማማቷ ይታወቃል። ከቻይና የውጭ ጉዳይ ሚኒስቴር ጉብኝት በኋላ የጋራ መግለጫ ከመውጣቱ አስቀድሞ የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር በተመሳሳይ ኢትዮጵያ ከመጡ ሁለቱ ሀገራት የጋራ መግለጫ አውጥተው ነበር። በመግለጫቸውም ሁለቱም ወገኖች አንዳቸው የሌላኛውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶች ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ እንዳረጋገጡ አመልክተዋል። ይህ በእንዲህ እንዳለ የምጣኔ ሀብት ባለሙያ መሐመድ ጋዳፊ የቻይናው የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ መምጣታቸው ከኢኮኖሚና ዲፕሎማሲያዊ ግንኙነት ባለፈ ኢትዮጵያ የባህር በር እንድታገኝ ድጋፍ ሊሆኗት ነው ሲሉ ለአዲስ ማለዳ ተናግረዋል። በተለይ ደግሞ ኢትዮጵያ ለሶማሊላንድ እውቅና እንድትሰጥና አሰብን የራሷ እንድታደርግ ግፊትና ጫና ሊያሳድር ይችላል ብለዋል። ከዚህ በተጨማሪም ባለሙያው እንደሚገልጹት አሜሪካ ከተለያዩ ዓለም አቀፍ ተቋማት ላይ ራሷን ካስወጣች፣ በተለይ ደግሞ ከዓለም ጤና ድርጅት፣ የተባበሩት መንግስታት ድርጅት እንዲሁም ኔቶ ከመሳሰሉ ተቋማት ራሷን ካገለለች ኢትዮጵያ ከአሜሪካ ስታገኝ የነበረው እርዳታ ይቋረጣል ይላሉ። ይህ ደግሞ ለኢትዮጵያ ስጋትን የሚጥል ጉዳይ ነው፣ ነገር ግን ወሳኝ የሚባል አይደለም ሲሉም ያብራራሉ። ኢትዮጵያን እያስጨነቃት ያለው ችግር ውስጣዊ ችግሮች ናቸውም ብለዋል። አሁን ወደ ኢትዮጵያ የመጡት የቻይናው መሪ ለማግባባት ነው። ቻይና እዚህ ብዙ
ኢንቨስትመንት አላት እኛ ሀገር ላይ የኢንቨስትመንት ጉዳዮች አሉ። እርዳታም አለ። የቻይና ትልቅ እርዳታ እኛ ሀገር ትልቅ አድቫንቴጅ ነው እኛ። ምክንያቱም አሁን ወደ የት ይመጣሉ መሰለሽ? ወደ ሽምግልናው ይመጣሉ። ራሱ ቻይና ምን ይላል? ቀይ ባህርን ማነው አሰብ ብታገኝ ይሻላል ያን እውቅና ተምሰጪ ይህን እደግፋለሁ ሊሉ ይችላሉ። እና በዛ ላይ አቅሙና ችሎታው ስላላቸው እንደገና የበለጸጉም ስለሆኑ ይችላሉ ይሄን። እና ጦርነትም አታርጊ ነው። ጦርነት ደግሞ ሌላ ምክንያት ያመጣል የሚል ጉዳይ አሁን ያለው ተው አትተው ይሄን እናደርጋለን የሚለው ጉዳይ እና ይሄ ወደዚህ መምጣት ለኢትዮጵያ ትልቅ አድቫንቴጅ ይዞ የመጣ ጉዳይ ነው። ምሳሌ እንደ ይሄ የዓለም ጤና ድርጅት እንደገና እንደተባበሩት መንግስት የጸጥታው ምክር ቤት የተለያዩ ለምሳሌ ወደ ኔቶ የሚሆነው ጉዳይ እኛ ጋራ በተለይ በእርዳታ ጉዳይ በደብሊው ኤፍፒ እና እንደገና ደግሞ በዓለም የጤና ድርጅት ላይ ከወጣች እኛ ሀገር ሊገኝ የሚችሉ ነገሮች እርዳታዎች ሲቆሙ እንግዲህ እኛ በግማሽ ብዙውን ጊዜ በትምህርትና በጤና የሚሰሩት ዓለም አቀፍ ድርጅቶች ናቸው። እንደሚታወቀው እነሱ በጀቱ ታጡ ይቆማል። ስለዚህ እዛ ላይ ችግር ይገጥመናል። ቢሆንም ግን ወሳኝ አይደለም። ሌሎች ነን ገቨርንመንታል ያልሆኑ እንትኖች ሊመጡ ይችላሉ። እንግዲህ ለእኛ የሚያመጣው ከችግር በስተቀር የሚያመጣው ጉዳይ የለም። ችግሩ ደግሞ ያው የለመድነው ነው። ይሄ ሌላው አሁን የጸጥታው ጉዳይ አሁን በሶማሌ ጉዳይ ያለው ለእኛ የሚያሰጋ ነገር የለም። ለእኛ ሁሉ ነገር ግን ሊያሰጋ የሚችለው ውስጥ ያለው ችግር ነው። እዛ ሀገር ውስጥ ያለው የጸጥታ ጉዳይ እሱ ወሳኝ ነው ለእኛ ወደፊትም ወደኋላም ለመሄድ ሊገታ የሚችለው እሱ ነው። ስለዚህ ለእኛ ከእርዳታ ውጭ የጎላ ችግር የሚያደርሰው ነገር የለውም ለመንግስት። ከአሜሪካ በመቀጠል ታዳጊ ሀገራትን በመደገፍ በኩል ቻይና ትልቅ አቅም አላት። ከዚህ ባለፈ ደግሞ ኢትዮጵያ ከቻይና ብዙ ዕዳ ያለባት ሀገር ናት የሚሉት ደግሞ ሌላኛው የምጣኔ ሀብት ባለሙያ ቆስጠንጢኖስ በረተስፋ ናቸው። ይህንን ዕዳ ለመቀነስ ወይም ደግሞ ለማዘዋወር የሀገራቱ ግንኙነት ሊረዳ ይችላል ሲሉ ምልከታቸውን አጋርተዋል። ከዚህ ባለፈ ደግሞ ቻይና በተለያዩ ቴክኖሎጂዎች ራሷን እያሳደገች ያለች እንዲሁም በጥሩ ኃይል ራሷን እያቋቋመች ያለች ሀገር ናትም ብለዋል። ስለዚህ ኢትዮጵያ ከቻይና ጋር የምታደርገው ግንኙነት በቴክኖሎጂ በኢንዱስትሪና መሰል ጉዳዮች ላይ አጥብቆ መቀጠሉ ትርፍ እንጂ ኪሳራ የለውም ነው የሚሉት። አያይዞም የአሜሪካ ከዓለም አቀፍ ተቋማት ራሷን ማግለሏ ለኢትዮጵያ ምንም አይነት ተጽዕኖ አያስከትልም። ምክንያቱ ደግሞ ኢትዮጵያ ከአሜሪካ ለሰብአዊ እርዳታ የሚሆን ድጋፍ በየዓመቱ ከ1 ሚሊዮን ዶላር በላይ በመደገፏ ነው። ነገር ግን ይህን የምታገኘውን ድጋፍ በተቋማት በኩል ሳይሆን በግብረሰናይ ድርጅቶች አማካኝነት በመሆኑ ኢትዮጵያ ከስጋት ነጻ ነች ይላሉ። እሺ፣ የቻይና ውጭ ጉዳይ ሚኒስትር መምጣታቸው ጥሩ ነው። ምክንያቱም አሁን ከፍተኛ አቅም ያላት ከዩናይትድ ስቴትስ ውጪ ቻይና ናት እነዚህን ታዳጊ ሀገሮች ለመርዳት የምትችለው። ስለዚህ ቻይና ደግሞ አሁን ዩናይትድ ስቴትስ በተለያዩ መንገዶች የእሷን ረጅም እጅ ለመቁረጥ እየፈለገ ስለሆነ ፕሬዚደንት ትራምፕ ወዳጅነታቸውን ማጠናከር ይፈልጋሉ እና ለዚህ ይመስለኛል ወደዚህ ወደ አፍሪካ እኛ ጋር ብቻ በርከት ያሉ ሀገራት ይሄዳሉ እና ይህ ከቻይና ጋር ያለን ግንኙነት አንደኛ ከፍተኛ ዕዳ ነው ያለባት ኢትዮጵያ። የቻይና ዕዳ እንቀንስበት የምንችል ወይ ደግሞ ሊዘዋወርበት የሚችል መንገድ መፈለግ ይኖርበታል። ስለዚህ የኢትዮጵያ መንግስት ይህን ይናገራል ብዬ አስባለሁ። በሁለተኛ ደረጃ ደግሞ ያለንን ግንኙነት ማጠናከሩ አሁን ቻይና በቴክኖሎጂም ሆነ በኢኮኖሚ በኢንዱስትሪ በጣም የላቀ ደረጃ የደረሰች በተለይ የዩናይትድ ስቴትስ ማዕቀብ ከመጣባት ጊዜ ጀምሮ የራሷን አሁን እነዚህ ማይክሮቺፕስ የሚባሉ ዩናይትድ ስቴትስ ብዙ የምትመካባቸው ነገሮች ራሷ መስራት ጀምራለች። በጦር ኃይልም በከፍተኛ ደረጃ ደርሳለች። ሁለተኛ ኢንዱስትሪያችን ሊያድግ የሚችልበት መንገድ ሲጀምርም ኢንዱስትሪ ፓርክ ብለን የጀመርነው የቻይና ሞዴል ነው ከመጀመሪያው ጀምሮ። ስለዚሁን እንዴት አድርገን ነው የምናሳድገው? የቻይና ኩባንያዎች ኢትዮጵያ ውስጥ መጥተው ሊሰሩ የሚችሉበት መንገድ አሁን አገልግሎት ሰጪ ኩባንያዎችም ኢትዮጵያ ውስጥ የውጭ ኩባንያዎች እንዲገቡ ተፈቅደዋል። እነሱ ኢትዮጵያ ውስጥ መጥተው ሊሰሩበት የሚችሉ መንገድ በእኛ በኩል የምናዘጋጃቸው ነገሮች ይኖራል። ሰላም ከሌለ ኩባንያዎች ሄደው ኢንቨስት ማድረግ አይችሉም። በተለይ እነዚህ ችግር ያለባቸው አካባቢዎች እና ያንን መንግስት እርግጥ የምክክር ኮሚሽን አቋቁሟል፣ የሰላም ኮሚቴ አቋቁሟል። ግን ምን መደረግ ይችላል የሚለው ጥያቄ እነሱ የሚያነሱ ጥያቄ ይህን ይመስለኛል ሲመጡ። ስለዚህ ከቻይና ጋር ያለን ትብብር ጠበቅ አድርጎ መቀጠሉ ትልቅ ነገር ነው ብዬ ነው የማስበው። የ66 ድርጅቶች ዓለም አቀፍ ድርጅቶች የሚባሉ ፕሬዚደንት ትራምፕ እውነታቸውን ነው። እኔ የተባበሩት መንግስታት ሰርቻለሁ ብዙ ዓመት እና እነዚህ አብዛኛዎቹ ዝም ብሎ ደሞዝ ተከፋይ ድርጅቶች ናቸው፣ ምንም ጥቅም የሌላቸው ናቸው እና አንዳንዶቹ ድርጅቶች እንዲሁ ዓመታዊ ሪፖርት እንኳን ማውጣት የሚያስቸግራቸው ናቸው። በጣም ግዙፍ ሆኖ ደግሞ የእነሱ ደሞዝ መክፈል ብቻ። ከኢትዮጵያ ጋር እኮ የጋርዮሽ ስምምነት ነው ያላት ዩናይትድ ስቴትስ። አሁን 1.6 ቢሊዮን ዶላር ለጤና ብሎ ሰጥ ለሰብአዊ እርዳታ ሙሉ በሙሉ ከ1 ቢሊዮን ዶላር በላይ በየዓመቱ
ኮንሰሽኖች ይሰጡናል። አሁን ሌሎች ደግሞ እንዳስፈላጊው ፕሮጀክቶች በሚቀረጹበት ጊዜ ይሰጡናል። እነሱ በቀጥታ ከዚህ በፊት ዩናይትድ ስቴትስ የሚሰጠው የነበረ ገንዘብ በአሜሪካን ኤንጂኦዎች በኩል ነበር የሚሰጠው ለትምህርት፣ ለጤና፣ ለምን ብሎ አሁን ፕሬዚደንት ትራምፕ እነዚህ ኤንጂኦዎች ከበሩበት ብሎ አወጡና በቀጥታ ከአገሩ መንግስት ጋር እንሰራለን ብሎ ነው የወሰኑት። የአገሩ መንግስት የራሱን ኤንጂኦዎች የአገር ውስጥ ያሉ ኤንጂኦዎች ጋር ሆኖ መስራት ከፈለገ ምክንያቱም ኤንጂኦዎች ከህዝቡ ጋር ተቀራርቦ የመስራት ትልቅ ችሎታ አላቸው ከመንግስት ይልቅ። ስለዚህ ራሱ ተቀባዩ መንግስት ነው ይህን ማድረግ ያለበት። ሁለተኛ እኛ የምንሰጠው እርዳታ ይሄንን ችግር ከቀረፈ በኋላ መንግስት ራሱ በበጀት ይዞ የሚያስተዳድረው ነገር መሆን አለበት ብሎ ነው የሚናገሩት ያሉ የአሜሪካን ፖሊሲ ሜከርስ። ስለዚህ እኛ የሚጎዳን ነገር ያለ አይመስለኝም አሁን የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገለጸ። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። በሌላ በኩል በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጧቸው መሆኑ አበረታች ከሆነ ሁኔታዎች መካከል የሚጠቀስ መሆኑን ኮሚሽኑ ገልጿል። ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጉን የገለጸው ኮሚሽኑ በዚህም የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። በጉብኝቱ ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኮሚሽኑ አመላክቷል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪ በቂ የመንቀሳቀሻ ቦታ አለመኖሩም በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። ከዚህ በተጨማሪም ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጓቸውን ሸቀጦችን ለመግዛት በቂ አለመሆኑ፣ ተጠርጣሪዎች የሚፈልጓቸውን መጻሕፍት ለማስገባት መቸገራቸውን እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑ ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ መቻሉን ኢሰመኮ ገልጿል። በሌላ በኩል ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ፣ መብቶችና ግዴታዎቻቸውን በጽሁፍ እንዲያገኙ መደረጉ፣ ከበጎ አድራጎት ድርጅቶች ጋር በመተባበር ነጻ የህግ ድጋፍ አገልግሎት እንዲያገኙ መደረጉ መልካም መሻሻል የታየባቸው ጉዳዮች መሆናቸውን ኢሰመኮ አመላክቷል። ከዚህ ባሻገርም ለሃይማኖት ነጻነት ምቹ ሁኔታ መፈጠሩ፣ በማዕከሉ መሰረታዊ ፍጆታቸውን በግዢ ማግኘት የሚቻልበት አማራጭ መቅረቡና ለመጠጥና ንጽህና መጠበቂያ የሚሆን በቂ የውሃ አቅርቦት መኖሩ በጉብኝቱ አበረታች ሆነው ካገኘናቸው ሁኔታዎች መካከል መሆናቸውን ኢሰመኮ በወጣ መግለጫ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ያለውን መጨናነቅ ለመቀነስ ፍርድ የተሰጣቸውን ሰዎች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት ለማዘዋወር የተላለፈው ውሳኔ በፍጥነት ተግባራዊ እንዲደረግ፣ በማዕከሉ ለሚገኙ የጊዜ ቀጠሮ እስረኞች የተመደበው በጀት እንዲሻሻል ለማድረግ የተጀመሩ ጥረቶች እንዲጠናከሩ፣ እንዲሁም ከንጽህናና ሌሎች አገልግሎቶች መሰረተ ልማት መሟላት ጋር በተያያዘ ለተነሱ ጉዳዮች ትኩረት እንዲሰጥ አሳስበዋል። የፌዴራል ማረሚያ ቤት ኮሚሽንና የቂሊንጦ ጊዜ ቀጠሮ ማረፊያ ማዕከል የስራ ኃላፊዎች በበኩላቸው የአሁኑን ጉብኝት ጨምሮ ኢሰመኮ በየጊዜው የሚያካሂዳቸው የክትትልና ውትበታ ተግባራት የተጠርጣሪዎችን የሰብአዊ መብቶች አያያዝ ለማሻሻል ጠቃሚ ግብዓት እንደሚሆናቸው በመጠቆም ተቋማቱ ተቀራርበው መስራታቸው አስፈላጊ መሆኑን ገልጸዋል። ኢሰመኮ የተመለከተው የማዕከሉን መጨናነቅ በተመለከተ ችግሩን ለመቅረፍ ፍርድ የተሰጣቸውን ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዘዋወር በማረሚያ ቤቱ የተወሰነ መሆኑን፣ የታራሚዎች የዕለት በጀት የሚሻሻልበትን ሁኔታ በተመለከተ ከሚመለከታቸው የመንግስት አካላት ጋር በቅርበት እየሰሩ እንደሚገኙ፣ እንዲሁም ተጠርጣሪዎች በቆይታቸው ለመሰረታዊ ፍላጎት ተጨማሪ ገንዘብ ወጪ ሊያደርጉ የሚችሉበትን ስርዓት ለመፍጠር ከባንኮች ጋር እየተሰራ የሚገኝ መሆኑን ኃላፊዎች ገልጸዋል።
የኢትዮጵያ ስታቲስቲክስ አገልግሎት የታህሳስ አጠቃላይ የዋጋ ግሽበት መጠን 9.7 በመቶ ደርሷል አለ። አገልግሎቱ ዛሬ ባወጣው መግለጫ አጠቃላይ የዋጋ ግሽበት መጠን ወደ ነጠላ አሃዝ ወርዶ 9.7 በመቶ ሲደርስ ካለፈው ዓመታት ተመሳሳይ ወቅት ጋር ሲመካከር ደግሞ በ17 በመቶ ቅናሽ አሳይቷል ብሏል። የወር ከወር አጠቃላይ የዋጋ ግሽበት በታህሳስ 2018 ዓ.ም በ0.3 በመቶ የቀነሰ ሲሆን ይህም ካለፈው ዓመት ተመሳሳይ ጋር ሲነጻጸር የ0.8 በመቶ ጭማሪ ማሳየቱን አመልክቷል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 9.8 በመቶ የደረሰው በዋናነት የአትክልት፣ የስጋ፣ የስኳርና የጣፋጭ ምግቦች፣ የወተት ተዋጽኦ፣ የፍራፍሬ፣ የዘይትና ቅባት እንዲሁም የሌሎች የምግብ ሸቀጣ ሸቀጦችን በመጨመሩ መሆኑን አስታውቋል። መግለጫው ሲቀጥል የዳቦና የጥራጥሬ የዋጋ ግሽበት ባለፈው ወር በነበረበት ደረጃ ቀጥሏል። ምግብ ነክ ያልሆነ የዋጋ ግሽበት ደግሞ 9.6 በመቶ ደርሷል። ከዓመት ዓመት እና ከወር እስከ ወር ያሉ መረጃዎች እንደሚያመላክቱት የዋጋ ግሽበቱ ካለፈው ዓመት ጋር ሲነጻጸር ቀንሷል ብሏል። በተያዘው ዓመት ለሁለቱ የጋራ ምክር ቤቶች የመክፈቻ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የዋጋ ግሽበቱን ወደ ነጠላ አሃዝ ማውረድ፣ እድገቱን ደግሞ ባለ ሁለት አሃዝ ለማድረግ እንደሚሰራ አስታውቀው ነበር። ከኢራንና ቬንዙዌላ ቀውስ ጋር በተያያዘ የነዳጅ ዋጋ ጭማሪ ማሳየቱ ተገለጸ። በኢራንና በቬንዙዌላ የተፈጠረው ቀውስ ተከትሎ ከምርትና አቅርቦት መስተጓጎል ጋር በተያያዘ በዓለም የነዳጅ ምርት ላይ የዋጋ ጭማሪ መመዝገቡ ተገለጸ። በዚህም ዛሬ አርብ ብሬንት የተባለው የድፍድፍ ነዳጅ አይነት በ0.7 በመቶ ጨምሮ በበርሜል $62.42 የተሸጠ ሲሆን ዌስት ቴክሳስ ኢንተርሚዲየት የተባለው የአሜሪካ ድፍድፍ ነዳጅ ደግሞ የ41 ሳንቲም ጭማሪ አሳይቷል። ሁለቱም የነዳጅ አይነቶች በሳምንቱ ቅናሽ ካሳዩበት ሁለት ተከታታይ ቀናት ትናንትና ሐሙስ ዕለት የ3 በመቶ ጭማሪ አስመዝግበዋል። በሳምንቱ ብሬንት የ2.8 በመቶ ጭማሪ፣ ዌስት ቴክሳስ ኢንተርሚዲየት የተባለው የአሜሪካ ድፍድፍ ነዳጅ ደግሞ በ1.5 በመቶ ጭማሪ አስመዝግበዋል። ጭማሪውን በተመለከተ ሀሳባቸውን የሰጡት በሳክሶ ባንክ የሸቀጦች ተንታኝ የሆኑት ኦሌ ሃንሰን በኢራን እየተካሄደ ያለው ህዝባዊ አመጽ አሁንም ተባብሶ የቀጠለ ይመስላል፣ ይህም የነዳጅን አቅርቦት ያስተጓጉላል በሚል በገበያው ላይ የበለጠ ጭንቀትን ፈጥሯል ብለዋል። መካከለኛው ምስራቅ ዋነኛ የነዳጅ አምራች በሆነችው ኢራን የተፈጠረው ህዝባዊ አመጽና የሩሲያ ዩክሬን ጦርነት ወደ ሩሲያ የነዳጅ የውጭ ንግድ ሊስፋፋ ይችላል የሚለው አዝማሚያ የነዳጅ አቅርቦት ጉዳይ የበለጠ አሳሳቢ እያደረገው መሆኑን ሮይተርስ ዘግቧል። ይህ በእንዲህ እንዳለ ቬንዙዌላ የነዳጅ ምርቷን ወደ አሜሪካ የምትልክበትን ስምምነት በተመለከተ የዋይት ሀውስ ባለስልጣናት ከነዳጅ ኩባንያዎችና ነጋዴዎች ጋር ለመመካከር ዛሬ አርብ ቀጠሮ መያዛቸውን ዘገባው ጨምሮ አመልክቷል። አሜሪካ በልዩ ኮማንዶቿ አማካኝነት ባለፈው ቅዳሜ የቬንዙዌላውን ፕሬዝዳንት ይዛ ወደ አሜሪካ ከወሰደች በኋላ ፕሬዝዳንት ትራምፕ ቬንዙዌላ የነዳጅ ዘርፏን ሙሉ በሙሉ ለአሜሪካ ክፍት እንድታደርግ መጠየቃቸው ይታወሳል። ዋሽንግተን የቬንዙዌላን የነዳጅ ሽያጭና ከሽያጩ የሚገኘውን ገቢ እስከ መጨረሻው የምትቆጣጠር መሆኗንም የአሜሪካ ባለስልጣናት በመግለጽ ላይ ይገኛሉ። ለዕለቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።